ሰላም ጤና ይስጥልን የተወደዳችሁ ምን አለሽ መቲ ፕሮግራማችን ተከታታዮች በሁለተኛው ክፍል ፕሮግራማችን አሁን ተጀምሯል። በልካም እንግዲህ አገር ውስጥ ብዙ ነገር ልትሰራ ትችላለህ ልትገነባ ትችላለህ ብዙ ነገሮችን ልታመርት ትችላለህ ህዝቡን እንደ ህዝብ ግን እንደ ሶሳይቲ ራሱን በዚህ ደረጃ ሰልጥኖ ለሊብነት በዚህ ባቋራጭ መንገድ ሄዶ ለሌላው ማህበረሰብ ምንም ያለ ምንም ርህራሄ ከየትም ብላችሁ አምጡ አለዛ እንገላለን እየተባለ ሰው በሚታገትበት በእንደዚህ አይነት ትውልድ ነገ ምን ያህል አደገኛ እንደሆነ አሁንም ምን ያህል አደገኛ እንደሆነ አሁን እኮ ሰው እኮ ወጥቶ አይገባም እኮ ብዙ በጣም ከባድ ነገር ነው ቅድም እንደዚሁም ዜናዎች ላይ ሳይ ነበርና አንዷ ከአረብ ሀገር ከቤሩት መጣ በታክሲ ውስጥ ተሳፈረና ከቦሌ በታክሲ ውስጥ ተሳፍራ ትንሽ እንደወሰዷት እዚህ ጋር ቆይ ትራፊክ መጣብን ውረጂ ብለው ያስወርዷትና ቆይ ዞረን እንመጣለን እና ነሳሻለን ብሏት በዛው ሄዱ ማለት ነው እቺ ልጅ እንግዲህ ብዙ አመት የለፋችበት ነገር ህይወቷን እድሜዋን ምንዋን ስብናዋን ምንዋን ሁሉ ከፍላ ያመጣችው ነገር ሁሉ ጠቅላላ መኪና ውስጥ እንደተወች ሄደች ርህራሄ የሚባል ነገርም እኮ አሁን አንተ ስትናገር ድሮ ህግ ሲስተም ህግ ስርዓት በሌለበት ጊዜ ይብልሃል የዛን ጊዜ እኮ to some extent humanity ይባላል ሰውነት አለ ለሌላው ማዘን አለ መራራት አለ አሁን ስራይ ብሎ ጧት ተነስቶ እንዴት አድርጌ በዛም ብዬ ገድዬም ዘርፌም አንገትም ቆርጬም እኔ ይበላለው የሚል ሰርቫይቫል ኢሹ ያለበት ማህበረሰብ ለሌላው ማያዝን አውሪያዊ ተግባር ውስጥ እየገባን ነውና ብዙ ሰው ይሄንን እየተረዳው አይደለም አንድ መንግስት ከላይ ጀምሮ እስከ ታች ስርዓትን መገንባት ካልቻለ ትውልድ መቅረጽ ካልቻለ በተቃራኒው ሌብነትን ከሆነ ፕሮሞት የሚያደርገው ህገወጥነትን ከሆነ የሚሰራው ከላይ እስከ ታች ነገር ልንሰበስበው ማንችል እኮ መንግስት እኮ ይቀየራል ሀገር እንትን ቢልም ይሻሻላል ቢጎዳም ይሻሻል ህዝብ በዚህ ደረጃ ካጣ ነው እንዴት ነው ምን ሆኖ ነገ ምን ላይ ነው ምን ደርሶ የሚለውን ማንሳት ስለሚገባ ነው ዛሬ ሌላ ዜና ነው እሱ ላይ አንድ ነገር ወደ ሌላ ርዕስ ከመሄዳችን በጣም በሚገርም ሁኔታ ነው የገለጽሽው ግን እኔ አንዱ አሁን በደንብ እየተረዳሁት የመጣሁት ነገር ከዚህ በፊትም ነገሩ ትንሽ ጽፌበታለሁ ግን በደንብ ሰፊ ጥናት የሚፈልገው ነገር ይሄ መንግስት የሚያደርስበትን ጫና ተዋርድስ ለራሱ ለመንግስት በቁጣሚውም በምኑም መልስ ማይሰጥ እና መንግስት በተጫነው ቁጥር ቀጥታ ጫናው ወደ መጣበት ሳይሆን ወደ ጎን ከሱ ያነሰውን አካል ወይም እንደሱ ተመሳሳይ ጫና የሚያስተናግደው ሌላኛው ወገን እርስ በርስ የመብላት ያንን አታክ አድርጎ የራሱን አጥቂ መሆን እና የአጥቂ ደረጃ ወደ አጠቃሽ ሳይሆን የምትሄጂው በአቅምሽ ሌላ አጥቂ ለመሆን ራስሽን ማደራጀት ይሄ በቃ የኛ ማህበረሰብ አሁን ነው በደንብ ሳስበው ለረጅም ጊዜ የሚቆዩ አምባገነናዊ ስርዓቶችን የምንሸከምበት ባህሪ የሚመነጨው ከዚህ ይመስላል መጥፎ ስርዓት አልበኝነትን የመንግስትን ከህግ በላይ የመሆን ምልክት የመንግስት አካላት ሲሞስኑ ኖ ብሎ ተቆጥቶ አደባባይ ወጥቶ ፕሮቴስት አድርጎ ከነሱ ጋር ኮንፍሮንት አድርጎ ምላሽ የሚያገኝ ማህበረሰብ ሁሌ በተጠቂ ጎራ ውስጥ አብሮ ስለሚቆም የራሱን ሰው ቪክቲም አድርጎ ነው አጠገቡ ያለውን ሰው የሚወስደው ስለዚህ ወደ በደለው ነው የሚሮጠው እንጂ እንደሱ ከሚበደልና ከሱ ካነሳ አሁን እነዚህ የሷን እቃይ ወሰዱ ሰዎች እንግዲህ ኑሮ የከበዳቸው የመረራቸው ተስፋ የቆረጡ ብቻ በዚህ መንገድ በቃ ሌላ የሚታያቸው የሥራ መንገድ የለም ስለዚህ ቀላሉ መንገድ ከነሱ ያነሰችውን ደሃ እሷ ላይ ነው አቅማቸው ማሳየት የቻሉት እንጂ ጥሩ ቤተሰብ ቢኖራት የራሷ መኪና ቢኖራት ወይ ሹፌር ቢኖራት ሀብታሞቹን በዚህ አይነት በሌላ መንገድ ያገኙዋቸው ይሆናል እንጂ እሷን ባገኙበት መንገድ አመቺ ሁኔታ ውስጥ ያለን ሰው አያገኙም ስለዚህ የስነልቦናችን ፕሮፌሰር መስፍን ደጋግመው የኢትዮጵያ ህዝብ ጭቆናን የመሸከም የሚገርም የሆነ የደነደነ ትከሻ አለው የሚሉት ነገር
ምን እንትን የምናደርገው የምንተነፍሰውና ያንን ጫናና የፖለቲካ አፈናውንም ጭቆናውንም እንትን የምንለው ልሃችንን የምንወጣው ከጎናችን በቆመው ሌላው ቪክቲም ላይ ነው እና ይሄ ወዴት ለዛም ይመስለኛል ለውጦች ይዘገያሉ መንግስት ላይ የሚነሱ አመጾች ሁለት መንገድ ነው ወይ ጫካ ትገቢያለሽ ወይ ደግሞ እንደዚህ ማጅራት መቼ ሆነሽ ከተማ ውስጥ መንግስት ያሳጣሽን ደሞዝ ወይም ሌላ ጥቅም ከሌላው ማህበረሰብ እየዘረፈሽ ትቀጥያለሽ እና ኤግዛክትሊ አሁን ያለንበት ሁኔታ መንግስት ቤቱን ሲያፈርስበት መንግስት ከስራ ሲያባርረው ነዳጅ ሲጨምርበት ብዙ ነገር ሲያደርግበት ነጋዴው ለምሳሌ የማይገባውን መክፈል የሌለባቸውን ግብር ክፈሉ ሲባሉ ለምን ብለው አይደለም የሚጠይቁት ከነሱ ልትገዛ ትንሽዬ ቲማቲም ምንም ልትገዛ የምትመጣው ሴትዮ ላይ ምስኪኗ ሴትዮ ላይ ቆልሎ ከሷ ነው የሚነጥቀው የታክሲ ባለሹ ሹፌሮች የሆነ ነገር ሲጨመርባቸው መንግስትን ለምን አይሉ ከነሱ ያነሰ የነሱ ጥገኛ የሆነ ተጠቃሚ ላይ እዳውን ይቆልሉና ሪሊፍ ይፈልጋሉ ልክ እንደዚህ በሁሉም መንገድ ብትመለከቺ የሚመጡ ሪፕሬሽኖችን በመጡበት አቅጣጫ ሄደሽ አንመልስም ለዛ ነው ባለስልጣናት እንደልባቸው የሚባልጉበት ባለስልጣናት እንደልባቸው የሚወስኑበት አምባገነናዊ ስርዓት እየፋፋ የሚሄደው ሁሉም በየአቅሙ አምባገነን መሆንን ነው የሚፈልገው ወደ ላይ አምባገነን መሆን ስለማይች ካንቺ ያነሰው ሰው ላይ ነው ልሽን የምትወጪውና ይሄ የገባንበት ይሄ የደቦ ስርዓት አልበኝነቱም የደቦ ፍርዱም ምናምኑ ሙሉ ከዚህ መሰረታዊ የሆነ ችግራችን ጋር የተያያዘ ይመስላል በጣም የሚገርም ነገር ነው የገለጥከው ምክንያቱም በደንብ የምናየው ነው መሬቱ ላይ እናየዋለን ወደሚበድሉትና ዋናው የችግሩ መሰረት የሆኑትን የሲስተሞችን የማስተካከል ወይንም ያንን ሲስተም ኮራፕት አድርጎ ለሌቦችና ለሚፈልጋቸው ሰዎች ብቻ አድርጎ ህዝቡንም እንዲበዘበዝ የሚያደርገውን ኃይል ቀና ብሎ ለማየት ፊር አለ ፍርሃት አለ ወይንም ደግሞ በጣም ከመናደድ የተነሳ በቃ ይሄ ስርዓት የሌለው መንግስት ስለሆነ በኃይል እንደመጣ በኃይል ነው የምንጥለው የሚል ደግሞ ኃይለኝነት ደግሞ ይመጣል ጫካ መግባት መሳሪያ መያዝ ማለት ነው በዛው በመንግስት መጠን መሄድ ማለት ነው ከዛ ግን ያው መንግስት የሚያመጣበት ነገር ያው በማህበረሰብ ውስጥ ችግር ብቻም ሳይሆን ትሮማም እኮ አለው እንትን አለው ስቃይ አለው አይምሮንም ያቆስለዋል ያሳምመዋል ድባቴ ውስጥ ይከተዋል እነዚህ ሁሉ ቁጣዎችና ህመሞች ጠቅላላ ወደ ታች ወደሚያቀው ማህበረሰብ ላይ ወደ ላይ ሳይሆን ወደ እዛው ፐርፎርም ያደርጋል ማለት ነው ኬንያ ጥሩ ምሳሌ ነው አሁን ኬንያ ሬብል የለም የኬንያ ማጺ የሚባል ነገር የለም ችግር ሲገጥማቸው አደባባይ ይወጣሉ ከመንግስት ጋር የፈጀውን ቀን ይፍጭ ፋይት ያደርጋሉ ከዛ ያሸነፈ ቶሎጂ ይሰጣል አሁን ሩቶ ተነሳና ገናኮ የሆነ ግብር ምናምን ማሻሻያ አደርጋለሁ ብሎ ድራፍት ነው ያደረገው ገና ድራፍት እኮ ህግ አላረገ ምን አረገ ግን ገና ኮንሰልቴሽን ሲያሄድ how dare you ማንና ነው በዚህ ኑሮ ውድነት አንተ ግብር የምትጥለው ብሎ አገሩን ቀውጥ ያረጉት ከጫፍ ከዛ ወጥቶ ይቅርታ አድርጉልኝ ብሎ ድራፍቱን ቀዶ ጥሎ ካቢኔውን አፍርሶ ቁልፍ አመራሮችን ሁሉ አሳስታችሁኛ ይቅርታ ለመጠየቅ እጅ ለመንሻ ብሎ እንደዛም አድርጎ አልተውትም ምክንያቱም ጫካ አይገቡ ነፍጥ አይዙ ሌላውን ሰው ለመበደል አይደለም ኖ ልክ አይደለም ብሎ ቀጥታ አደጋው ወደ መጣበት ቦታ ገና ያደጋ ምልክት ሲያዩ ነው የሄዱት ኢትዮጵያ ውስጥ እኮ በዚህ ባለፍነው ጥቂት አመታት የተጫነ የግብር ማአት አንዳንዱ የእናት ፓርቲ መሰለኝ ፍርድ ቤት ድረስ ሄደው ሮንግ እንደሆነ የጣራና የግርግዳ ግብር ምናምን የሚባል ነገር ምንም የህግ መሰረት የለው ግን people are still paying እና ለምን እናት ፓርቲን ስላረክልን ቴንኪው ያላቸውም ሰው ያለ አይመስልም አይ ተፈርዶላቸውም እኮ እንትን ከተባለ በኋላ ማንም አያገባው ብሎ ተቀጠለበት እንደገና ምንም እንዳልተፈጠረ ግን እነሱ they tested እንትኑን እና ምንም የህግ መሰረት የለው ስለዚህ
ግብር ስትጥይበት የግርግዳ ምናምን ብለሽ እሱ ይወስድና የሱን ቤት የተከራዩ ሰዎች ላይ ቆልሎ ይቀበል እንጂ ለምን ይሄ ልክ አይደለም ብሎ አይጠይቅም። ስለዚህ የስነ ልቦና ውቅራችን እሱ ነው መፈተሽ ያለበት። አሁን የኬንያው ላይ እንትን ያደርገዋል። የተደራጀ ማህበረሰብ አለ። የተደራጀ ማህበረሰብ ደግሞ ጉልበት አለው። ጉልበታቸውን ያውቁታል። መንግስትም ያውቃል ጉልበታቸውን፣ እነሱም ጉልበታቸውን ያውቁታልና ዘመናዊ በተወሰነ ደረጃ ማለት ነው ከጦርነት ይልቅ በተሻለ መንገድ ጉዳይን የማስፈጸም ጥያቄዎችን እንትን ማለት መንግስት ላይ የማነጣጠር ነገር አለ። አሁን እኛ ጋር እንደምታስታውሰው በፈረንጆች 2005 ወይም በኢትዮጵያ 97 ላይ እንደዚህ አይነት ንቅናቄዎች ብዙ ነገሮችን አድርጓል። ከዛ በኋላ አደረጃጀቶች እየተመቱ ማህበረሰብ ፈጽሞ ጥያቄ እንዳይጠይቅ አድርጎ ማስከንዳት ማህበረሰቡን ፈሪ ማድረግ በስነ ልቦና ተሳቃቂ ፈሪ አድርጎ እንዲሆን የሚደረግ ነገር አለ። አሁንም ያለውን መንግስት በከፍተኛ ሁኔታ ኢንቨስት የሚያደርገው የሰው ኃይል ላይ፣ ወታደር ላይ፣ ፖሊስ ላይ፣ ድሮን ላይ፣ ጥይት ላይ የመሳሰሉት ነው። ይሄ ማለት እገልሃለሁ መታለሁ ነው። ያው በድሮን ጭፍጨፋዎችን በምንም እየተደረገ ነው። አሁን እዚህ ላይ ልክ ነው የተደራጀ ማህበረሰብ ወጥቶ አሁንም ቢነሳ ሚሊየንስ ነው የምንነጋገረው። ብዙ የሚሊየን ህዝብ ስለሆነ ምንም ማድረግ አይችልም። እነዚህ መሳሪያዎች ሁሉ አይበቁም። እጅ ማንሳት ይመጣል። ያ አደረጃጀት ስለሌለ ግን ትንሽ ወገን በዛም በዚህ ሲነሳ በብዙ ሰራዊት እየሄዱ ማስፈራራትና መምታት ሲመጣ ህዝቡም በቃ በዚህ ቋንቋ ብቻ ነው መነጋገር የምንችለው ብሎ ወደ ተስፋ በመቁረጥ ነፍጥ እስከመያዝ ከመሳሰሉት ነገር ደረሰና ያንን ስርዓት ለማምጣት ሰማው የሆነ አደረጃጀትም የመሳሰሉት ነገርም ያስፈልጋሉና ፈሪ ማህበረሰቡ ፈሪ ልለው አልችልም። ያው ጥያቄውን በተለያየ መንገድ ሲጠይቅ ታይዋለ። ነገር ግን ቀና ብሎ ወደ መንግስት እንዳያይ እንደውም ችግሩንም አንዳንዴ የመንግስት ችግር ሁሉ ያደርገውም አንዳንድ ሰዎች ፕሮፌሰር መስፍን በፍርሃትና በትዕግስት መካከል ቀጭን ክር ነች ያለች ይሉ ነበርና ፍርሃት ይሁን ምናምን የኢትዮጵያ ህዝብ ትዕግስት ይሁን ግራ ይገባኛል ይሉ ነበር። ግን አንዱም ነገር ምንድነው መሰለሽ በእርግጥ ለምሳሌ ኢህአዴግ ይሄ አሁን ያለው አስተዳደር ከኢህአዴግ ጉያ የወጣ ነው እና ያ የቀድሞ ስርዓት የነበረባቸው ክፍተቶች በኔጌቲቭ ጎኑ ግን ክፍተቶቹን በደንብ የሚያዩም ይመስለኛልና ጥርነፋውን በተመለከተ ለምሳሌ ኢህአዴግ 1:5 በየሰፈሩ ጠርንፎ አንድ ሰው 5 ሰውን እንዲሰልል ያደርግ ነበር። እኔ ምናልባት አሁን በተገላቢጦሽ ካለውም የሰው ኃይልም አቅምም አንፃር 10 ሰው አንድን ሰው እንዲሰልል ማድረግ የሚችል ይመስለኛል። ቡና ጠጡ የሚባል ነገርም አለ ደግሞ በየሰው እና ዝም ብሎ 5 ሰው አንድን ሰው ሊሰልል ይችላል። ሪቨርስ ነው አሁን የሆነው። ስለዚህ እሱም የሚፈጥረው ነገር አለ። በዛ ላይ የሰውም ያኗኗር ዲሞግራፊው ይሄ ከተማ ላይ በጣም ዴንስሊ ተሰባስቦ የነበረውና ከተለያየ ብሔር ከተለያየ ሃይማኖት መጥቶም ግን ለረጅም ጊዜ አንድ አካባቢ በመኖር ያዳበሩ ስነ ልቦናዎች ነበሩ። ለምሳሌ የካሳንቺስ ልጅ፣ የጨርቆስ ልጅ የምናምን እያልሽ እነዛ የመናበብ ችግርን አብሮ እንትን የማድረግ ስነ ልቦናዎቹ ሰውን በመበታተን የተመታ ይመስለኛል። ስለዚህ ቁጭ ብለሽ ለማነጋገርም ኦን ቶፕ ኦፍ 5 ሰው አንድን ሰው የሚሰልልበት አወቃቀር ከመፍጠርም ባለፈ ደግሞ ኖርማሊ ባኗኗር ዘይሽ የነበረው የአብሮ የመኖር እንትን የየአካባቢው ሰው በልማትም በምንም ሲበታተን በየተለያየ አቅጣጫ ነው የተበታተነው። ስለዚህ በኔክስት ዶር አፓርታማሽ ላይ ማን እንዳለ ምን እንደሆነ ሰውየው ምን እንደምትሰራ ማወቅ ትቸገራለሽ። ስለዚህ እናም ስትጣጪ እንኳን የምትናገሪው ነገር መጠንቀቅ ሁሉ ሊኖርብሽ ይችላል። ያ ግን የድሮው የነበረው የአኗኗር ዘዬ ማን ምን እንደሆነ ምን በልቶ እንዳደረው ነው ታውቂያለሽ። ዘይት ሽንኩርት እየተበዳደርሽ ምናምንና ያ የምርጫ 97 ላይ ያሳየው እንትን እሱ በደንብ ከልማት ጋር በተያያዘ መንገድ ግን የፖለቲካ ግብ ባለው አይነት መንገድ የአብሮ የመኖር አብሮ ስነ ልቦና የመጋራት እንትኑም የተመታ ይመስለኛል።
ብቻ ብዙ ፋክተሮች ሰው የሚደርሱበትን ጫናዎች ግፎች በፊት ለፊት መናገር እንዲሳቀቅ እንዲፈራ ኧረ ተደብቆም አሁን የሚያወራም ያለ አይመስለኝም ብዙ ሰው ይጨነቃል ሐሳቡን ለመግለጽ አንቺ ለምታወሪው እኔ ለማወራው እኔ አዲስ አበባ ሆኜ መግለጫ ምንም ስሰጥ በቃ የሚደነግጠው ለምን እንዲያልክ እንዲባትል ይችላል ነበር እያላችሁኝ ያላችሁ ድርጊቱ አልተፈጸመም ነው ተሳስተሃል ልክ ነው እንደውም ምኑን በደም ማአት አንተ ከምትለው በላይ እንደ ዝም ብለን እንሙት ነው የምትሉት ዝም ብለን እንለቀ ነው እያላችሁ ያላችሁት somebody should speak out እና ግን ሪሊ ጎረቤታችን ካለው ከኬንያ አሁን ከራሴ ጋር የገጠመኝ እንዴት ነው ከኬንያ ህዝብ እንኳን ምናምን ጋር በዚህ ደረጃ የማህበረሰባችን ስነልቦና እንዴት ቢመታ ነው በዚህ ደረጃ ይሄን ሁሉ ግፍ ይሄን ሁሉ ሪፕሬሽን የተደጋጋሚ የኑሮ ግሽፈቱ ምናምኑ የማይጨምር ነገር የለም ጠዋት የገዛሽው ዕቃ ከሰዓት በ100% ሊጨምር ይችላል ምናምንና ሁሉንም የፖለቲካ ጫናውን የኢኮኖሚ ጫናውን በማህበራዊም በመፈናቀልም በምንም እስቲ ቤት ይሁሉ ሰው ቤቱ ሲፈርስበት በቃ እሺ ብሎ የተረፈችውን ጓዙን ይዞ ወይ ቦታም ከተሰጠው ድለኛ ከሆነ ወደ ተሰጠው ቦታ ካልተሰጠው ኪራይ ፍለጋ የመከራየት አቅም ከሌለው ሜዳ ሁሌ የሪትሬት የሽሽቶችን አማራጭ እያደረገ ነው የሚሄደውና እንዲህ አይነት አደጋ ውስጥ የገባ ህዝብ ነው ልክ ነው ምናልባት እንደውም አንዳንድ ጊዜ ሰው ለነጻነቱ ያው መውጣትና ተደራጅቶ ነጻነቱን ማግኘት አለበት የሚል ሐሳብ ስሰጥ ወይም አንዳንድ ጥሩ የሚናገሩ ሰዎች እውነትን እንዳንተ የሚናገሩ ሰዎችን ስትናገር ብዙ ሰው ልታሳስሯቸው ነው ልታስገድሏቸው ነው እንዲህ ልታስደርጓቸው ነው ይላልና በዛ ኮሜንት ውስጥ ምንድነው የሚያስር የሚገድልና ብዙ ጥፋት የሚያደርግ መንግስት አለ ነው ወቅና ሰጥተውታል ሰው ጥያቄ ስለጠየቀ በነጻነት ሐሳቡ ስለሰነዘረ በአጸፋው ምላሹ ግድያ የሆነ መንግስት እንዳለ ይታወቃል ያን ግን አይነካም ያንን ከመንካት ይልቅ ሰውየው ባይናገር ይሻላል አይነት ነው ይሄ ደግሞ መጥቶ አሁን ሙሉ በሙሉ ኢትዮጵያ ህዝብ ጨለማ ውስጥ የመውደቅ ደረጃ ላይ አሁን እንዳልከው በትንሽና በትልቅ ነገር ደሞዝ ቃነሰን ብሎ ሰልፍ የሚወጣ ማህበረሰብ የነጻነታችን በዚህ በኩል ተገድቧል ብሎ ጥያቄ የሚያነሳ ማህበረሰብ ቤቱን በላዩ ላይ ፈርሶበት እንኳን ጥያቄ እስካለ ማንሳት ድረስ እየባሰ መጣ የትግስቱ መጠን ማለት ነውና ከዚህም ጋር ተያይዞ ምናልባት ህዝባዊ እንቢተኝነት ወይም ሰልፍ ወይም አመጽ ቢወጣ ቢሆነ ጊዜ ላይ እንደ ድሮ በመዝሙር በመናምን ብቻ ሁሉ ላይሆን ይችላል ይሄ ቁጣ ታፍኖ የተቀመጠው ነገር በጣም አግሬሲቭ ኃይለኛ ሊሆን ይችላል የሚል ስጋት አለ ምናልባት እዚህ ላይ ያለን ሐሳብ አካፍለኝ አዎ አንዱ ትልቁ ችግር እንዲያሉ አፈናዎች የሰው ዝምታ እስከምን ድረስ እንደሚቀጥል አታውቂው ብዙ ጊዜ ቅሬታን ለመግለጽ አደባባይ መውጣት መብት ብቻም ሳይሆን የስልጡንነት ማሳያ ቫዮለንት ሳትሆኚ ግን ተቆጥተሽ ተናደሽ የረሃብ አድማም መተሽ ሊሆን ይችላል ወተሽ አደባባይ ላይ ቁጭ ብለሽ ፍጹም ስልጡን በሆነ መንገድ እየተሰራ ያለው ነገር ልክ አይደለም ይሄ መስተካከል አለበት ለምሳሌ ስራ አለመግባት ሊሆን ይችላል እነዚህ የሲቪል ዲስኦቢዲየንስ ለእንዲህ አይነቱ ትክክል ያልሆነ የመንግስት መሰረት የሌለው የሰብአዊ መብት የሚጥስ የሞራል መሰረት የሌለው እንዲህ ያለው ነገር አላደርግም ማለት መብት ነው ብዙ ሰው መብት የሆነ ነገር ሁሉ ያው ይደፈራል ወይ ነው አንዱ ጥያቄ ይሄንን ጭምር ልክ ታፍኝ ለጊዜው ዝም ሊልሽ ይችላል ሰው ነው የምፈራው ምንድነው በሆነ ወቅት ግን ሲነሳ ግን እንዲህ ያለ የታመቀ ነገር ይሄ ቅጣም ባሩ የጠፋ አይነት ቁጣ አገላለጽ ነው የሚሆነው የኛ መጾች ብዙ ጊዜ ረጅም አሁን ኬንያ ያለውንም እንትን ስታይ ይቆይና ሲነሳ ከፖሊስ ጋር ይጋጫሉ ሰው ይገደላል ሰው ይሞታል ይቆስላል ምናምን ከዛ ከተወሰነ ጊዜ በኋላ አጥፊዎች የፖሊስ አዛዦች ለፍርድ ይቀርቡና ምናምን ሚካሰው ተክሶ ይቀጥላል ደግሞ ሌላ ጊዜ በሌላ ትኩሳት ይመጣል የኛ ልክ እንደዚህ አይነቱ ነገር ልክ ቆይቶ ሲመጣ ግን አውዳሚ ነው የሚሆነው ቀጥታ የሀገሩ
ኦነርሺፕ የባለቤትነት ስሜት የማይሰማው ማህበረሰብ ስትፈጥሪ አደጋው የሚሆነው ምንድነው? የተናደደ ቀን ስንት ቢሊየን ገንዘብ አውጥተሽ የሰራሽውን ልማት ዜሮ ያስገባዋል በግማሽ ቀን ምክንያቱም እዛ በባዶ እግሩ እየሄደ በውጭ ምንዛሬ አምጥተሽ የገነባሽውን ትልቅ ህንፃ መስታወቱን ምኑን ሁሉ ወደ ስንት ቢሊየን ዜሮ ያስገባብሽ። ሆቴል ውስጥ በየድርጅቱ ገብቶ ቢወስደው ቤቱ የሚጠቅመውን እቃ ሁሉ አቃጥሎት ነው የሚሄደው። ልክ የአጫሉ ሞት ተከትሎ ግድያውን ተከትሎ የነበረው ቁጣ ይሄንን ነው የሚያሳይሽ። ምንም ባዶ እግራቸውን የሚሮጡ ልጆች ኑሯቸው በጣም የተጎዱ ልጆች በጅማ በተለያዩ ቦታዎች እየገቡ ንብረት አውድመው ነው ታቃጥለው። ያ መጥፎ ምልክት የሚሰሩበትን ድርጅቶች ሁሉ ማለት ነው። አዎ የሚሰሩበትንም ድርጅት እንጀራ የሚያገኙበት እና አንዳንድ ባለሀብቶች እንደውም ኃይሌ ገብረስላሴ መሰለኝ አንዱ ኢንተርቪው ላይ ይመስለኛል ወይ ሌላ ሰው ከሚያቃጥሉት ቢወስዱት ጥሩ ነበር፣ ቴሌቪዥኑ ከሚሰሩት ቤታቸው ቢወስዱት እቃውን ቢወስዱት ምናምን ቢያንስ ይጠቀማሉ ወይ ድህነታቸውን ይቀርፉበታል። ስለዚህ እንዲህ አይነት ሰው ማህበረሰብ እየፈጠርሽ ስትሄጂ ይሄ ታምቆ ልክ የፈነዳ ቀን የሚያየው ነገር ሁሉ ጠላቱ ነው ለሱ። ስለዚህ ቁጣውን የሚገልጽበት ነገር ጤናማ አይሆንም እና it's like a ticking time bomb ስርዓቱ በራሱ ላይ አንዱ ያጠመደው ጊዜ የሚጠብቅ ፈንጂ አድርጌ የምወስደው ነገር ይሄ ነው። ይሄ የታመቀው ነገር እንደውም ብልጥ ገዢዎች ብዙ ጊዜ የሚያደርጉት ምንድነው? ብሪዛ እንድተነፍሺ አደባባዮቹን ይፈቅዱልሻል። በቂ ጥበቃ አድርገው ወተሽ እስኪ በቃሽ ተሳድበሽ ልክ አሁን መንግስት ነገርኩት ብለሽ ቢሰሙሽም ባይሰሙሽም ቤት ስገቢ የሆነ ሰላም ታገኛለሽ እና ያ ሰዎች አደባባይ ወጥተው በመናገራቸው ምክንያት ውስጣቸው የታመቀው መርዙ ምን ሁሉ ይወጣና ይተነፍሳሉ። ይሄ ግን ዝም ብሎ ያጨቅሽው ነገር የሆነ ወቅት ላይ ሲፈነዳ ግን ብዙ ነገር ነው ጉዳት የሚያደርሰው። ሰዎች የሀገር ሀብት የሆነውን ነገር ሁሉ ልክ እንደ መንግስት የመንግስት ባለስልጣናት ሀብት አድርገው ሁሉ ቆጥረው ፋብሪካ ያቃጥላሉ፣ የግለሰብ ባለሀብቶችን ንብረት ያቃጥላሉ። ዛሬ ቤቱን መንደራቸውን እንዳለ በግፍ አስነስተሽ ህንፃ ልትገነቢበት ትችያለሽ። ያን ህንፃ ባዩ ቁጥር ደማቸው የሚፈላ ሰዎች ብዙ ነው የሚሆኑት። የሆነ ቀን እድል ሲያገኙ እና እንደ ብሬክ አውት ሲያደርግ እዛ አካባቢ ሄደው ሪአክሽናቸው ምን ይሆናል የሚለው አስነስተሻቸው የሰራሻቸውን ልማቶች ሁሉ እንደ ልማት ላይ ወስዱት ይችላሉ። በዚህ ምክንያት ነው እኔ ከዚህ ከኑሮዬ ከላይፌ የተበላሸው የተራብኩት ልጆቼ እንደዚህ ያደረጉት ብሎ ቂም ስለሚይዝ አገሩ ላይ የሚያቂም ማህበረሰብ እየፈጠርሽ ስለምትሄጂ አደጋ ነው። ለዛ ነው የተጠመደ ታይም የሚጠብቅ ፈንጂ ነው እየቀበርሽ የምትሄጂው እና እሱን ያሉ ሰዎች በደንብ የተረዱት አይመስልም። መልካም የስነ ልቦና ጉዳዩን ማንሳት በጣም መልካም ሆኖ ስላገኘሁት እዛ ላይ ትንሽ ቆየንና ዛሬ ሪፖርተር ላይ የኢትዮጵያ ሰራተኞች ከዓመት በፊት ያነሷቸው አንገብጋቢ ጥያቄዎች ላይ የተሰጠ እንትን አለ። አሁን ሜዲያን አስመልክተው መግለጫ አዘጋጅተዋል። ባለፈው ዓመት እዚህ ላይ እንደሆነ በዚህ በሰራተኞች ቀን ላይ አስመልክተው ጥያቄያችን ይመለሳል ብለን ተስፋ እናደርጋለን፣ ጠቅላይ ሚኒስትሩ ይመልሱልናል፣ ተነጋግረናል የሚል ነገር አስቀምጠው ነበረ። ዛሬ በዓመቱ ግን ምላሽ እንዳላገኙ በጣም ከባድ የሆነ የኑሮ ውድነት እንደዚሁም ደግሞ በተጨማሪ ታክሶች፣ ግብሮች ለምሳሌ ለአደጋ ጊዜ ከሰራተኞች እንዲቆረጥ የተወሰነው ነገር ሁሉ እንደገና እንዲጤን የነሱ የስራ ደሞዝ ፍሪዝ አድርጎ አንድ ቦታ ላይ ሌላው ነገር ሁሉ ነገር የሚጨምርበት መሆኑን ያሳሰቡበት ነው። ሌሎቹ እንደዚሁ ልንነጋገርባቸው የነበራቸው ጉዳዮች የተፈናቃዮች ጉዳይ ነው። በኢትዮጵያ ውስጥ ተፈናቅለው በየቦታው ያሉ በተለይ ከወለጋ ከኦሮሚያ ክልል የተፈናቀሉ አሁንም ዞር ብሎ የሚያያቸው የለም። በዚህ በኩል ደግሞ እንደዚሁ ረሃብ በቀደምም እንደዚሁ ዜና ወጥቷል። የዓለም አቀፍ የምግብ ድርጅት ወደ 10 ሚሊዮን ህዝብ የሚጠጋ ሰው ለከባድ ረሃብ ችግር እና በሽታ መጋለጡን ገልጧል። በመሳሰሉት ነገር
አሁን አንዳንድ ጊዜ ሰው ሲራብ እና ያንን የመንግስት ገንዘብ የመንግስት የምንለው የህዝብ ገንዘብ ወደ አልባሌ ቦታ ላይ መንግስት ያንን ተጠቅሞ በልጆች ነገር ከውጭ ሀገር ዘንባባ ዛፍ ላይ ያመጣበት ይችላል። ነገር ግን ይሄኛውን የሚራበው ማህበረሰብ ግን ያ ገንዘብ የሱ እንደሆነ እስካለማወቅ ድረስ የሚደርሰው ሁኔታ አለ። መንግስት እንደው ቢያበላን ቢያጠጣን እንደ ውለታ እንጂ ይሄ ገንዘብ ለተገቢው ለህዝቡ ገንዘብ ስለሆነ ለተገቢው ህዝቡ ለሚፈልገው አንገብጋቢ ጉዳይ ላይ ነው መደረግ ያለበት የሚለውን ሁሉ መብት ያለን ሁሉ አይመስላቸውም። በተለይ አሁን መንግስት ላይ ያሉ አንዳንድ ቦታዎች ላይ ሲታዩ መንግስት የሚፈልገውን ነገር ማድረግ እንደሚችል ህዝብ ደግሞ መራቡ እጣ ፈንታው እንደሆነ ያ በሌላ መንገድ የባከነው ገንዘብ የህዝብ ገንዘብ እንዳልሆነ ተደርጎ ነው የሚታየው። ምናልባት ከነዚህ የምናቀድም ካልኳቸው ዜናዎች አንፃር ህዝቡ ሰብአዊ መብቱን እንዴት አድርጎ ነው ማስከበር የሚገባው ወይ በምን መልኩ ነገሮችን ማየትና መንቀሳቀስ አለበት በሚል ኃላፊነቱን የህዝቡን ኃላፊነት ላይ እንደው ትንሽ ሐሳብ ብታካፍልን እንደማጠቃለያ። እሺ ቴንክ ዩ። በሲሪየስ የሆኑ ኢሹዎች ነው ያነሳሽው። ቶሎ ቶሎ ልመልስ። የሰራተኞች ማህበሩ ጉዳይ ምን እውነት አለ ወይ የሰራተኛ ማህበር አለ ወይ ብዬ ልጠይቀው ነው የሚያደርገኝ። የዚህ ኢህአዴግ በነበረ ጊዜ የድህነት ቅነሳ ስትራቴጂ የወርልድ ባንክ እና IMF ያዘጋጁትን ፖሊሲ ለማጽደቅ ተብሎ አንዱ ግሎባሊም እንደ ስልት ደሃ ሀገሮች ላይ የተወሰደው ነገር እነዚህ ኢንዲፔንደንት የሆኑ ሌበር ዩኒየኖችን ማኮላሸት ነው እና የሚመጣውን የፖሊሲ ለውጥ ሪዚስት የሚያደርግ ሌበር ዩኒየን እንዳይኖር የመምህራን ማህበርን የሐኪሞች ማህበር የነርሶች ማህበር የምናምንን በተለጣፊ ማህበራት መቀየር ወይም ደግሞ በጣም ደካማ የሆኑ ሬዚስታንስ የማይፈጥሩ አካላት መቀየር በኢህአዴግ ጊዜ የተጀመረ በድህነት ቅነሳ ስትራቴጂ ፖሊሲ ስም የተደረገው እንትን አሁን በደንብ ክሊር ከዚህ በፊት ረጅም ጽሁፍ ጽፌበታለሁ በግልጽ ነው አሁን የምታዩ እና ያኔ የተደረገው የግሎባሊ እና IMF እና ወርልድ ባንክ ደሃ ሀገሮች ላይ ጫኑትን የድህነት ቅነሳ ስትራቴጂ አንዱ እንትን ምንድነው ትላልቅ ፋብሪካዎች ማዕት ሰራተኛ ካላቸው አብዛኛውን አባረሽ ጥሩ ማሽን ቀጥረሽ በትንሽ ሰራተኛ ማሰራት ነው። ስትሮንግ ሌበር ዩኒየን ካለ ለምን ብሎ ስለ አገሩን ሁሉ ስለሚነቀነቅ በአመጽ ስለሚወጣ እነዛን ፖሊሲዎች ተፈጻሚ ለማድረግ አይመችም። ስለዚህ እነዛን ማህበሮች ማዳከም ስልት ስለነበረ እነ ዳዊ ኢብራሂም የሚመራው የነበረውን የኢትዮጵያ ሰራተኞች ፌዴሬሽን ማናጋት ዶክተር ታዬ ይመራው የነበረውን ኢማማን ማፍረስ ምናምን እንደ ስልት የተወሰዱ ነገሮች ነበሩና በጣም ያሳቀኝ ለዚህ ብቻ ነው እንዲያረግ ለዚህ ብቻ ነው ከዚህ ከሰራተኞች ጉዳይ ላይ ብቻ ነው ዓለም አቀፍ ላይ ብዙ ለውጦች ፖለቲካል ለውጥ የሚያመጡት እነዚህ ማህበር ናቸው ብዬ ኤግዛክትሊ ምንድነው ያሉት አገዛዝ ስርዓቶች ለፖሊሲዎቹ አመቺዎች ስለነበሩ ጨካኝም የገዛ ህዝባቸውም ላይ ለመጨከን እንትን ስለነበራቸው እነዛ ስርዓቶች እንዲነኩ አይፈልግም። ኦኬ ግን ያ ምን ጥቅም ፈጠረ? በየሀገሩ ያለው አምባገነኖች ለስልጣኖቻቸው ስጋት ለዲሞክራሲያዊ ለውጥ የሚሰሩ ተቋማቶችንም በዛው ግረ መንገዳቸውን ለመምቻነት ተጠቀሙበት። ዓለም አቀፍ ሰፖርት ነበራቸው። ስለዚህ ወዲያውኑ ኢህአዴግ ያደረገው ምንድነው የሰራተኛ ማህበርን መታ፣ የኢትዮጵያ ነፃ ጋዜጠኞች ማህበርን መታ፣ የኢትዮጵያ መምህራን ማህበርን መታ፣ ሌሎች በየቦታው ያሉ ኢንዲፔንደንት የሚባሉ የገበሬ ማህበር ነበረ። የገበሬ ማህበር የሚባል ነገር እንዳይኖር ተደረገ፣ ፈረሰ። ስለዚህ የተቋማት በረሃ ኢንዲፔንደንት የሆኑ ማህበረሰቡን ብቻ የሚወክሉ ማህበራት እንዳይኖሩ ዴዘርት ነው የሰሩት። ያሉትም ደግሞ እንዲሁ ለሲምቦል ተቀምጠው ኤኒ የመንግስት ፖሊሲ ዳምፕ ሲደረግ እያጨበጨቡ መቀበል ብቻ ሪዚስት አያደርጉ። ኢማማ ለምሳሌ የኢትዮጵያ መምህራን ማህበር አንዱ በጣም ታርጌት የተደረገው የትምህርት ፖሊሲው ልክ አይደለም ትውልድ ገዳይ ነው ብሎ ገና የዛሬ 20 ምናምን አመት የትምህርት የተቀረጸው የትምህርት ፖሊሲ ትውልድ ይገላል ልክ አይደለም በማለታቸው ምክንያት ያን ፖሊሲ ተግባራዊ ለማድረግ አሁን የላሸቀ ትውልድ እንዲመጣ ያደረገውን ፍሬው የታየው ፖሊሲ በመቃወማቸው ምክንያት ነው ማህበሩ የተመጣው። ስለዚህ እኔ አሁን አንዱ እንትኑ የዚህ ሰራተኞች ኮንፌዴሬሽን ፌዴሬሽኑ የዛሬ 2 አመት ይመስለኛል
በየአመቱ ሌበር ዴይ መስቀል አደባባይ ሰራተኞች ወጥተው የመንግስት ድጋፍም ሰልፊው ምንም ብቻ ቢያንስ ሌበር ዴይን ያከብሩ ነበር። የዛሬ 2 አመት ሌበር ዴይ ልናከብር ዝግጅት ካደረጉ በኋላ ከአዲስ አበባ መስተዳደር አንዲት የጸጥታ ክፍል ኃላፊ ነኝ ያለች ሰው በስልክ ደውላ የፌዴሬሽኑን ፕሬዝዳንት ይዛችሁ ልትወጡ ያሰባችሁት መፈክር ምን እንደሆነ ስላወቅን እንዳትወጡ ተከልክላችኋል ስትላቸው ወዲያውኑ ሰውየው ወደ አደባባይ ወጥቶ ነገ እንዳትወጡ ተከልክላችኋል ብሎ ነው ኖ አትቺም ያንን የማረግ መብት የለሽም እኛን ልትከለክለን አትችልም ሰራተኞች በጠቅላላ ነገ ወጥተን ጥያቄያችንን ለመንግስት እናቀርባለን የሚል መሪ ስላልነበረ አመራሩን በዛ ደረጃ የተዋቀረ ስላልነበር አትውጡ ነው ያለው ከዛ የሚቀጥለው አመት ላይ ጥያቄ አለን በቃ ሌበር ዴይ ላይ ጠቅላይ ሚኒስትሩ ያናግሩ ብሎ ጠቅላይ ሚኒስትሩን ለማናገር ሄዶ ያው በሌበር ጉዳይ ላይ ከተነጋገሩት ዜና ይልቅ ሞር ዜና የሆነው ጠቅላይ ሚኒስትሩ ከነማ ጋር ነው ለመደራደር ፍላጎት አላቸው ብሎ የሌበር ዩኒየኑ ከአንድ ታጣቂ ጋር ኃይል ጋር የመደራደር ፍላጎት እንዳላቸው ነግረውኛል የሚል መግለጫ ነው የሰጠው እሺ እና ሶሪ እንግዲህ ነገራችን ብዙ ነው ጣጣችን ነውና ይሄ በቃ ሲስተማቲካሊ የተመታ እንትን ነው ስትሮንግ የሆነ ኢንዲፔንደንት የሆነ የነጋዴዎች ማህበር ነበር ድሮ ክቡር ገና ሌሎቹ የሚመሩት የነበረ በጣም ስትሮንግ የሆነ የነጋዴዎች ማህበር የት ነው ያለው ምን እየሰራ ነው ነጋዴው በዚህ ደረጃ ጉዳት ሲደርስበት የሰራተኛው ማህበር የት ነው ያለው የመምህራን ማህበር ይሄው መምህራኖች ሰፈር ያደርጋሉ ድምጽ የለም የዶክተሮች ባለሙያዎች ማህበር የት ናቸው የሉ ስለዚህ መሬቱ ተደላድሏል ኤኒ ሪፕሬሽንን አብዞርቭ ያደረገ ለመቀበል የተፈናቃዮቹ ጉዳይ ሪሊ በጣም ያሳዝናል ዜናውን ማይቻለው ያው የተፈናቃዮቹንና ይሄ የረሃቡንም ከዛ የመንግስትን ትኩረትም የመለከቱትን አንድ ላይ አድርጌ ልመልስልሽ ጊዜም ለመቆጠብ ለኔ ከዚህ በፊትም 2-3 ጊዜ ጽፌበታለሁ አንዱ የጠቅላይ ሚኒስትር አብይ አስተዳደር ኢትዮጵያ ውስጥ ትልቁ የገጠመው ችግርና አንዱ ዊክ የሆነው እንትኑ የፕራዮሪቲ ዲስኦርደር የገጠመው ድርጅት ነው የሚል ነበር የኔ እንትን ምክንያቱም በጦርነቱ ምክንያት ከባለም አቀፍ ሪፖርቶችም ጭምር እንደተረጋገጠው 3-4 ሚሊዮን ከቤቱ ከቀየው ተፈናቅሎ በየመጠለያ ካምፑ ወድቋል በየአካባቢው ባሉ ግጭቶች በተፈጥሮ አደጋም በምንም ከዛ ደግሞ ሲዝን ጠብቆ የሚመጣ በጣም ፍሪኩዌንትሊ የሚደጋገም ረሃብ ድርቅ ችግር አለ ኒርሊ ወደ 9 ሚሊዮን የሚጠጉ ህጻናት ልጆች ከትምህርት ቤት እድሜያቸው የደረሰ ትምህርት ቤቶቻቸው ስለፈረሱ በቀያቸው ችግር ስላለ ወደ ትምህርት ቤት አይሄዱም በጾታ ላይ የደረሱ ጥቃቶች ቁጥሩ ልነግርሽ አልችልም በግጭቶቹ ምክንያት የጾታ ጥቃት ኢትዮጵያ ውስጥ በታሪክም ምን እንጃ በጣም ከፍተኛ ቁጥር ያላቸው ሴቶች ለደቦ ጥቃት በታጣቂዎች በመንግስት ታጣቂዎች ጭምር ጉዳት ደርሶባቸዋል እነዚህ ሁሉ የመንግስት ፕራዮሪቲ እንዳልሆኑ የምታየው መንግስት አዲስ አበባን ለማስዋቢያ ከተማውን ከተሰራ በኋላ እያንዳንዱን የህንፃ ባለቤት አስገድደው የዚህ የሊድ ላይት ተቀጣጣይ መብራት አዲስ አበባ ያቆጠቆጠችበት ህንፃው ሁሉ መብራት ነው የተደረገውና ግዴታ ነበር እሱን ያላስገቡ ህንፃዎች ሁሉ ቅጣት ሁሉ ይቀጡ ነበር በሚሊዮን ጭምር እና ያ መብራት በዛው ሁሉ ህንፃዎች ላይ የተደረገው መብራት በጣም በእርግጠኝነት ምነግርሽ ጠቅላላ ለዛ መብራት የወጣው ገንዘብ እነዚህን ስደተኞች ትር አድርጎ ቤታቸው አስገብቶ ያለውን የረሃብ አደጋ ሁሉ ቀልብሶ ምናልባትም አንዳንድ ቦታዎች ላይ ትምህርት ቤቶችን ሁሉ የፈረሱ ትምህርት ቤቶችን ለመገንቢያው ሊበቃ ይሄ እንግዲህ ለጦርነት ለድሮን ለምናምን ካወጣ ነው በጀት መለስ ለመኳኳያ ከተማ ለመኳል ለኮስሞቲክስ የወጣው በጀታችን ለሜካፕ የወጣው በጀት እነዛን ከ9 ሚሊዮኑ ቢያዝ ግማሹን ልጆች ህፃናት ልጆች ትምህርት ቤት መመለስ ይቻላል ሰዎች በረሃብ
አደጋ ውስጥ እንዳይወድቁ ማድረግ ይቻላል። ስለዚህ የመንግስት እነዚህ ዝም ብሎ ተራ ቁጥር አይደለም የምንጠራው ሰዎች ናቸው ፌሎ ሲቲዝን ናቸው ፌሎ ኢትዮጵያንስ ናቸውና እነሱ ዋጋቸው ለመንግስት ስንት ነው የኔ ጥያቄ የአንድ ኢትዮጵያዊ ዋጋ or የአንድ ሚሊዮን ኢትዮጵያውያኖች ዋጋ የ9 ሚሊዮን ህፃናት ትምህርት ቤት የማይሄዱ ኢትዮጵያውያኖች ዋጋ ቫልዩአቸው ስንት ነው እና ለሚተክሏቸው ዘንባባዎች የሚጨነቁትን ያህል ለአንድ ሚሊዮን ሰው ይጨነቃል እኔ አንድም ጊዜ ይሄ ጦርነት ካበቃ በኋላ የስደተኛ ካምፕን በከፍተኛ በሚኒስተር ደረጃ ያሉ ኢንክሉዲንግ the PM ሄደው ተፈናቃዮችን የጎበኙበት ቦታ ትዘይ አምልጦይ ከሆነ ይቅርታ ጠይቃለሁ እንደዚህ በአደጋዎች የገበቃና ይሄ ሰው ፕራዮሪቲ አይደለም ዜጋ ፕራዮሪቲ አይደለም በዛሬው ኢትዮጵያ ውስጥ እና በ4 ኪሎ አካባቢ በጣም የሚገርሙ ፓርኮች ተሰርተዋል ዛስ ቢዩቲፉል እኔ በጣም ነው ደስ የሚለኝ ሳያችሁ የህፃናት መጫወቻዎች አሉ ምናምን ግን እነዛ የህፃናት መጫወቻና የሚያማምሩ ፓርኮች የ9 ሚሊዮን ትምህርት ቤት ያጡትን ልጆች ሳፈሪንግ መጋረጃ ሊሆን አይችልም ኦኬ ከጠቅላይ ሚኒስትሩ ጽፈት ቤት ፍለፊት ምንድነው ትልቁ ላይብራሪ በጣም አብሮት አሜዚንግ የሚያምር በጣም ትልቅ ስራ ነው የሚያስመሰግን ስራ ነው ግን 5000 6000 7000 ትምህርት ቤቶች ፈርሰው 9 ሚሊዮን ህፃናቶች ትምህርት ቤት የማይሄዱበት ሀገር ከፈጠረሽ የአብሮት ቫልዩ ዜሮ ይወጣል እና የመንግስት የፕራዮሪቲ ዲስኦርደር የሚታይበት በደንብ በሂውመን ላይፍ ላይ ኢምፓክት የሚያሳይ ችግር ለኔ ጎልቶ ይታየኛል እንግዲህ እኔ ወይ የሰብአዊ መብት ተሟጋችም ስለሆንኩ ሁሌ ሰው ስለምን እዛ ላይ ስለማተኮር ሊሆን ይችላል ለኔ ከዛፍ ከምኑም ወይ ከዛ አዲስ አበባ ካማረችበት መብራት አምፖሎቹ ምናምን ከሚያማምሩት ህንጻዎች ጀርባ ያለው ሳፋሪንግ ነው ጎልቶ ለኔ የሚታይ ከሚያምረው የህንጻ ውበት ጀርባ እዛ የህንጻ የነበረበት የህንጻ የአንድ ባለ ሀብት ሊሆን ይችላል የህንጻ ከመነሳቱ በፊት እዛ ቦታ ላይ 1000 ሰዎች ይኖሩ ከነበር የት ነው ያሉት በምን ሁኔታ ነው ያሉት የሚለው ለኔ አይምሮ ውስጥ የሚመጡት እነሱ ናቸው እንጂ ህንጻው አይጋርደውም የነዛን ሰዎች ለማየት የሚሄድበትን ርቀትና ምናልባት አጋንኛውም ከሆነ በዚህ ሳይድ ስለማየው ነው በዚህ ላብቃ መልካም ግን የጠየቁት ጥያቄ ላይ አንድ ሐሳብ እንድታክልልኝ ጠይቄ ነበር ህዝቡ አንተ ከቁሳቁስ በታች ነህ ከመብራት በታች ነህ ወይንም ከማጋግጠው ነገር ላይ ያንተ ረሃብ አይሰማኝም ብሎ መንግስት ከወሰነ ህዝቡ ራሱን ታዲያ እንዴት ነው ምንድነው ሊያደርግ የሚገባው ዝም ብሎ እንደው እግዚአብሔር ያመጣብን ነገር ነው ብሎ መቀመጥ ነው ያለበት ወይስ የራሱን ክሌም ሊያደርገው የሚገባው አዋጣም እንጂ የሚያዋጣኝ እግዚአብሔር ያመጣው ቁጣ ነው የጻዩ መንግስት ያችን እንዳረገ ያርገኝ ካለ ምን ልታረግ ትችያለሽ ነው ጥያቄ ግን እንደ አንድ ለራሱ ክብር እንደሚሰጥና እንደ አንድ የፈጣሪ የእግዚአብሔር ፍጡር ክብር አለ የሂውመን ዲግኒቲ አለ ያ ዲግኒቲ ደግሞ ልኩ ይሄ ነው ከዚህ አልወርድም የሚል ማህበረሰብ አልፈጠርንም ይሄ በዚህ ጋም ሲነኩ ኦኬ ይሄን ቶለሬት ላደርግ ይችላል ይሄ ለሀገር ጥቅም ሲባል ይሄ ለምናምን ሲባል ብለሽ ግን ሙሉ በሙሉ አገርሽን የሚያሳጣሽ የሰውነትም ክብር የሚያሳጣሽ ምናምን ደረጃ ላይ ሲደርስ ያንን ነው ማለት ይሄ ልክ አይደለም ይሄን አልቀበልም ማለት ካልቻልሽ አደጋ አለውና አይ ቲንክ እንደዛ ህዝቡን ወደዛ አይነት ነገር ውስጥ አመቻችተውታልና አሁን በኢኮኖሚው በፖለቲካ የሚዋከበው በየጊዜው የሚመጣውን አፈሳ የሚፈራ በአዲስ አበባ ከተማ
የድሮ አሁን ከልማቱ በፊት ግራ ቀኙ በንግድ ትናንሽ ቤቶች የተሞላ ነው አንድ የቤት ባለቤት በረንዳውን 10 ቦታ ሸንሽኖ ለ10 ባለሱቅ ሊያከራዩ ይችላል 10 ባለሱቆች በየቤታቸው ባለቤቶቻቸውን ጨምሮ 3 ልጆች ምናምን ቢኖራቸው 5 ላይፍ ባንድ ሱቅ ብታስቢው 10 ቤት ስታፈርሺ የ10 ሰው ላይፍ አደጋ ውስጥ ትያለሽ መንግስት ግን ኮምፐንሴት የሚያደርገው እና አይን ውስጥ የሚገባው ያ የቤት ባለቤቱ አንዱ ሰው ነው የሱን ፋሚሊ ነው የሆነ ቦታ ኮምፐንሴሽንም ከተሰጠም ሊያውም ሰጥተው የሚያስቀምጡት እነዛ ላይፋቸውን በዛ ቤት ዙሪያ ላይ የገነቡ ሰዎች ማንም አያውቃቸውም ተከራይ ናቸው ቤቱ ሲፈርስ እቃቸውን ጠቅልለው ይሄዳል ያ ሰው የት ነው ያለው ብሎ መጠየቅ እንደ መንግስት ያስፈልጋል አሁን የአዲስ አበባ መፈናቀል ብዙ ጊዜ ቪዲዮ ያመጡና ያው ከካሳንቺስ እኮ ያፈናቀልናቸው የቤት ባለቤቶች የቀበሌ ተከራዮች እነዚህ ሁሉ ይሉሻል ግን where are those business people የት ሄዱ የለም እኮ ፒያሳ ላይ ያለውን ማሰብ ፒያሳ ማለት ትልቅ የገንዘብ ትራንዛክሽን የሚካሄድበት የንግድ የወርቅ ቤት ምናምን ነበር ቦታውን የተቀመጡ ሰዎች የሆነ ሌላ ቦታ ቤት ራሱ ቢሰጣቸው እዛ ቦታ ላይ የነበረውን አክቲቪቲ ያገኙታል ወይ ሙሉ በሙሉ ከቢዝነስ ውጪ ናቸው እና እንትን የልማት የጠላል የከተማውን ውበት የኮሪደር ልማት አይምሮአችን መቀበል ያቃተው ምናምን አርገው ነው የሚያስቡት አንዳንድ ሰዎች ግን that is wrong እሱ አይደለም ጥያቄው ውበትን ማን ይፈልጋል ግን ከተማ ሲለማ ሰዋዊ መሆን አለበት እና ሰው ግን ይሄንን አሁን እኮ ችግሩ ይኸውልሽ እኮ መሰደጃም እኮ አሁን እኮ ዙሪያውን ጅቡቲ ባቅሞ የኢትዮጵያን ስደተኞች አልቀበልም ካለች ሶማሌላንድም ይሄዱልኝ እያለች ነው አሉ ከያገሩ እና ያም ደግሞ የነዚህ የፖለቲከኞች በሚፈጥሩት ትኩሳት አገር ውስጥ መኖራችን ከሀገር ውስጥ ሞተሽ ደግሞ ተሰደሽ እንኳን የጎረቤት ሀገር ማምሸት ማደር የማይቻልበት ሀገር ሆኗል ስለዚህ የኢትዮጵያ ህዝብ የሀገሩ ባለቤት መሆን አለበት በህገ መንግስቱ የተቀመጡት መብቶች ባለቤት መሆን አለበት ወደ ታሪካዊ ክብሩ መመለስ ካለበት ግፍን ነው ማለት ነው ምናልባትም እንደው ጊዜያችን ሄዷል ግን በጣም አስፈላጊ ነገር እየተነጋገርን ስለሆነ ነው እነዚህ ቅድም ያልካቸው በመምህራንም በሰራተኞች ማህበርም በብዙ ማህበራት የተደራጀው ማንነት አካል የተደራጀ ኃይል ነው ኮር ነው የለውጥ ኮር ነው መሰረት ነውና ለዛ ተብሎ ዓለም አቀፍ ላይ ብዙ ለውጥ ያመጡት ብዙ ሀገሮች ካምባገነንነት ወደ ዲሞክራሲያዊ የሆነ ሀገር እድገት ያመጡት በእንደዚህ አይነት በተደራጀ በሰራተኞች ማህበር በተለያዩ ማህበራት እገዛ ነው እና ያንን መምታት ህዝቡን ማኮላሸት እንደሆነ ህዝቡ ለመብቱ ጥያቄ እንዳያነሳ ማድረግ እንደሆነ ያውቁ ነበር ነመለስ ዜናዊና ከዛ ተጀምሮ እየተመታ መጣ አሁንም ወደዛ ማንነት ተደራጅቶ ሰራተኛው ለሰራተኛው ሐኪሙ ለሐኪሙ ሌላውም ገበሬውም ለገበሬው በዛ ላይ በአጠቃላይ ደግሞ እንደ ሀገር ደግሞ ተደራጅተው ለውጥ ለማምጣት የተሻለ ሀገር ለመገንባት እነዚህ ነገሮች መልሶ ሪክሌም ማድረግ በደንብ መገንባት አሁን ያለው የሐኪሞች ማህበር አለ መግለጫ ያወጣል መምህር ሰራተኛ ምናምን የሚሉ በተደራጀና በትክክለኛው መሰረት ራሱን ማደራጀት ቢችሉ እነዚህ ተቋማት ተስፋ ናቸው ወይ ብለን ማለት እንችላለን ቢችሉ የሚለው እንዳለ ሆኖ ከቻሉ ትልቅ ተስፋ ይሆናል ትልቁ ነገር ይኸውልሽ ቅድም እነዚህ ድርጅቶች ሲመቱ አብሮ ደግሞ ኢንስቶል የተደረገ ነገር አለ ኢትዮጵያ ውስጥ የሚፈቀድልሽ በብሔርሽ ተደራጅተሽ ፓርቲም እንኳን አሁን አንዳንድ ሰዎች ተነስተው የህብረ ብሔራዊ ፓርቲ ሀገር በኢትዮጵያዊነት ስም ምናምን ብለው ሙልጭ አድርገው ጠራርገው በቃ በኢትዮጵያዊነት ዙሪያ መደራጀት ራሱ እንደ ጸያፍ ቆሻሻ ነገር ሆን ብለው ራሱ እንደውም ትርጉሙን ሁሉ አሳስተው አህዳዊ ምናምን በሚል ፌደራሊስት ሆነው ግን በኢትዮጵያዊነታቸው የተደራጁትን ሁሉ ጨፍላቂዎች አህዳዊ ብለው አየሽ እነዚህ በሙያ የተሰባሰብሽባቸው እንትኖች የብሔር መስፈርት ሌበር ዩኒየን ነው በቃ ብሔርሽ ምንም ይሁን ሃይማኖትሽ ምንም ይሁን ጾታሽ ይዳዝማል ስለዚህ እነዚህን ተቋማቶች ሲመቱ በሁለት መንገድ ነው የመጣቸው አንደኛ ተቋማቶቹ ገለልተኝነታቸውን እንዲያጡና የመንግስት ተለጣፊ ሆነው በመንግስት ሼፕ እንዲደረጉ ተደረገ አንድ ሁለተኛ ደግሞ ማህበረሰቡን በዛው ልክ የብሔር ፖለቲካ እንትኑ አደረጃጀቱ ሁሉ ነገር በብሔር እንዲታይ ተደረገ እና ገና የዩኒቨርሲቲ ተማሪዎች በአገራዊ ጉዳይ ላይ አብረው ነበር የሚጮሁት
ከዛ ወዲያው ምን ጀመሩ ኖ በየእንትን የግራጁዌሽን መጽሔታችን እንኳን ሳይቀር በብሔራችን በየሰፈራችን ይደረግ ተባለ ስለዚህ በየትግራይ ላይ ላለ ችግር የትግራይ ተማሪዎች ብቻ ናቸው የሚጮሁት አማራ ክልል ላይ የአማራ ክልል ነው ኦሮሚያ ክልል ላይ የኦሮሚያ ተማሪ ነው እሱም የለም አሁን የሚጮህም የለም ግን ከዛ ነው የጀመረው ስለዚህ ምንድነው ያደረጉት የዚህ ዲቫይዲንግ ኤንድ ሩል እንትኑ ኢፌክቲቭሊ ነው ኢትዮጵያ ውስጥ ኢምፕሊመንት የተደረገው አንጓ የሆኑ የማህበረሰባዊ ተቋማቶች እንዲመቱ ተደረገ አንድ በመተካቸው ደግሞ ሰው በተዘጋጁለት የብሔር የሃይማኖት ምናምን ኮሮጆች ቻው እየተባባለ ሄዶ ሰተረዛው በየሰፈሩ ገባ ስለዚህ ሲጮህም አንሶ በዛቹ በሰፈሩ ነው የሚጮህ ሙስሊሙ ሲበደል ሙስሊሙ ብቻ ነው የሚጮህ ክርስቲያኑ ሲበደል ክርስቲያኑ ብቻ ነው የሚጮህ እርስ በርስም አንዳንዴ እንዲጋጩ ይደረጋል ስለዚህ ትሬት ነሽ አንቺ ለኔ ትሬት ነሽ እኔ ለአንቺ ትሬት ነኝ ሙስሊሙ ለኦርቶዶክሱ ትሬት ነው አማራው ለሌላኛው ኦሮሞ ለሌላኛው ትሬት ነው እሱንም ነው ማንፋክቸር የተደረገው እና ከዚህ ሁሉ ነገር ለመውጣት ግን ረጅም ጊዜ ቢወስድብንም መወያየትና ትንሽ አይነ ጥላችንን የጋረዱን ነገሮች መገለጥ አለባቸው ግን በዛ አንቺ ባልሽው መንገድ ከተደራጀን ምናልባትም አምባገነናዊ ስርዓት ኢትዮጵያ ውስጥ ታሪክ የሚሆንበት ጊዜ ህልም ሆኖ ላይቀር ይችላል ቅርብ ባይሆን እጅግ በጣም ነው ማመሰግነው ሰፋ ያሉ ነገሮችን ነው ያየነው ብዙዎችን ነው ያየናቸውና በጣም ሁሉም ጠቃሚና በኢትዮጵያ ጉዳይ ላይ ወሳኝ ናቸው ብዬ ነው ማስበው ጊዜን ስለሰጠኸኝ ረጅም ጊዜም ያለህን ሐሳብና ዕውቀትን ስላካፈልከኝ አቶ ያሬድ ኃይለማርያም እጅግ በጣም አመሰግናለሁ ቴንክ ዩ መታሰቢያ እኔም ላደረግነው በጣም ኢንተረስቲንግ ለሆነ ውይይት ከልብ አመሰግናለሁ መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ ፕሮግራማችን ነበር እንግዲህ በዛሬው ምናለሽ መቲ ከአቶ ያሬድ ኃይለማርያም ጋር ሰፋ ያለ ጊዜ ነበርን የኢትዮጵያ የሰብአዊ መብት ተሟጋች ማዕከል ወክሎ ቢመጣም አቶ ያሬድ በሰብአዊ መብቶች ጉዳይ ላይ ኢትዮጵያ ውስጥ ለዘመናት ብዙ አገልግሎት የሰጠ ነው መረጃዎችን አስደግፎ ነው ማስረጃዎችን አስደግፎ ነው መረጃዎችን ሲሰጠን የነበረው ያለውን ሐሳብ ሁሉ አካፍሎናል ረዘም ስላለ በሁለት ተከታታይ ክፍል ነው ያቀረብነው እና ሁለተኛው ክፍል በዚሁ ተጠናቋል ሰላም ቆዩ